አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን። አላችሁበት ድረስ እንደምንመጣ ኢንሻአላህ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። ሰላም ጤና ይስጥልኝ። በሰን ደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ቴሌግራም ላይ የተለቀቀው ጉድ ምንድነው እሱን የማስመለከታችሁ ነው የሚሆነው። እንደዚሁ ደግሞ በጣም ልብን የሚነካ የኢትዮጵያ ወጣት ተማሪዎች እንግዲህ ንግግር አለ። እሱን እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። ያው እንደምታውቁት እንግዲህ ኢትዮጵያ ውስጥ አሁን ላይ ወጣት ተማሪዎች ወይም ዩኒቨርሲቲ ተማሪዎች ድምጻቸውን እያሰሙ ይገኛሉና በጣም ልብን የነካ ንግግር ስላለ ነው ልጁ ያደረገውና ከዛ በፊት ግን እቺ አጭር ቪዲዮ ተመልከቷት። ይሄ እንግዲህ በሰራሪ ዩኒቨርሲቲ የሆነ የሚገኝ ነገር ነውና በጣም ነው የሚያሳዝነው። ወጣቶች እንግዲህ ድምጻቸውን እያሰሙ ይገኛሉና እኔ ከነሱ ድምጽ የበለጠ እንግዲህ በጣም ልብ የነካው የአንድ ወጣት ልጅ ንግግር ነውና ተመልከቱት። እስቲ ሙሉ እንደምንባል ተመልከቱት። አንቺ ዶርም ነሽ? ኬሎ መጣው ከለብረኒ ነው። ኧረ እባክህ አባቴ ጎብዛ አንብብ። ግድ ነው ብራዘር። ሰማሽ ሆቴል ቲክቫር የተለቀቀው? ጌታም በል ኧረ ይመችህ አንተ። ብርሃኑ ነጋ እኮ አንድ አመቱን እውነት አደረገው እኮ። የቱን አንድ አመት ታስተምራላችሁ የተባለው? ድሮ የተባለው ምንድን ነው የተባለው? 2019 አይደል የተባለው? ያ ነገር ሳይቻል ኧረ እባክህ ቲክቫ ገብተህ አንብበው። የምሬን ነው። ጌታ ምስክሬን አሁን ገብተህ አንብብ። ተለቀቀ እንዴ 2019 ላይ ሰርዲሮች ይወጡና ከዛ በኋላ አንድ አመት አስተምረው ተመልሰው ደግሞ ጂሲ እንትናቸውን ይማራሉ። ቀጣይ አመት እንወጣለን ሁላችንም። አሁን ሰርዲር ያለ ነው ደግሞ አንተ ኢንጂነሪንግ ተማሪ አይደለ? 4ኛ አመት ላይ ነው የምትወጣው ማለት ነው። እኮ 5 ነው የማረው አሁን 6 ነው የሚሆነው ማለት ነው። 6 ይሆናል ማለት ነው። አረ ኢየሱስ የምሬን ነው። ቢያማ ከነት ቆፈማ ብራሪን ኳዱት አንተ እነዚህ ላብራቶሪ አይጣረቡን ምን ሽማ አንተ ሰውዬው እየተጫወተብን ነው እግዚአብሔር። እሺ ለምንድን ነው የምንማረው? እሺ ለምንድን ነው የምናስተምረው? ምን አውቀን ነው? እሺ እኔው ማንበብ አስጠልቶኛል እንዴ እንዲ ዶርም ተጎልቼ የምታይ ስንት አስተማሪነት ተምሮ ወጣለ አንዴ እነሱ ለምን አያስተምሩ? እሱንም ደግሞ የአስተማሪ ቁጥር እንጨምራለን ተምረው እንደወጡ መምህር እንዲሆኑ ነው አላማችን የምንፈልገው ምናምን ነገር ሲያስጠላ እኮ አጻጻፉን ብታየው ጌታ። ለምንድን ነው ለኛ ላይፍ የሚጮሁት? ኧረ እባክህ ሰውዬው ተጨማለቀ ጌታ። ምንድነው አንተ እንዴ በፊት ያደረገን ነገር ታውቃለህ ያን ሁሉ እንዴ አሁን ደግሞ መጥቶ ጭራሽ አመታችን ላይ ምንድነው እኛ እንዴ ምን ማለት ነው? ቆይ ምንድነው ማራን ተጅሪኛ ከኝ ሰኑ ሙርቴሳ እንጋ ባዮ መኬስ ደርባል በይ ምንድን ነው ግን ቢያ ፎን ሃረኩ ማኒ ካናን ቆፈማ እዚህ 6 አመት ያንተን ትላለህ እንደኛ እኛ ጂሲ ልንሆን እኮ የቀረንን ጊዜ ታውቃለህ። እሺ ይሄን ነው የምናስተምርሽ አገር ቤት ነው እኔ እንጃ እሱም አልተገለጸም። ያው በየገጠሩ ነው የሚሆነው። ከተማ ተማሪ አስተማሪ አጣ በየገጠሩ ያለቴ ነው ናባክ ቢዩ በጣም ነው የሚያሳዝነው እንግዲህና ይሄ ወጣት ጥያቄው እንግዲህ እንዴት ነው 27 ዓመት ተምረን መች ወተን ነው ስለምንሰራው መች ወተን ነው ቤተሰቦቻችንን የምንጦረው የሚል ነገር ነውና አስተውት። ቅድም እንዳልኳችሁ ነው አንዲት ሴት ልጅ 27 ዓመት ሙሉ ተምራ መች ወታ ነው የምታገባው? መች ወታ ነው ቤተሰብ መስርታ ወልዳ ክብራ የምትኖረው ቤተሰቦቿን የምትጦረው ስለምትሰራው የሚል ነገር አለ። ከዛ ደግሞ ይሄን ያክል ዓመታት ተምራ ከወጣች በኋላ ስራ ታገኛለች ወይ የሚል ጥያቄ የሚነሳል። ከዛ ውጪ ሄዳ በስራ ለመመለስ ዋስትናው ምንድነው? አሁን ላይ እንግዲህ አንዲት እናት እንጀራ ጋግራ በሰዓት ተቃጥላ ምንም አርጋ ያስተማረችው ልጇ በወጣበት ነው መንገድ ላይ እየቀረ የሚገኘው። ማን እንዳፈነ አይታወቅም። ታጣቂ ይባላል መንገድ ላይ እየቀረ የሚገኘውና ይሄ ያክል እንግዲህ ችግር ያለበት ሀገር ላይ አሁን ገና ጨማሪ 1 አመት 2 አመት ደግማችሁ ትማራላችሁ ታስተምራችሁ ሲባል በጣም ነው የሚያሳዝነውና ቀጣይ ማሳያችሁ እንግዲህ አንድ ቪዲዮ አለ የኢትዮጵያ ወጣቶች ስቃይና መከራ ምን አይነት ነገር ያሳለፉ እንደሆነ። ከዛ በፊት ግን ይሄን ነገር ተመልከቱት። አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ።
አላህ ሱብሓነሁ ወተዓላን ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን እንለምነዋለን። አዩሃል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሓነሁ ወተዓላ ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እናንተ ሙስሊሞች ወይ ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ የውርደት ኑሮ አትምረጡ። ከሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ። የምትመለከቱት እንግዲህ ከ25 ደቂቃ ቪዲዮ ላይ ተቆርጣ የወጣች ቪዲዮ ናት። ዩቲዩብ ላይ ፖስት ማድረግ አይፈቀድም። አካውንታችን ዲሌት እንዲደረግ ስለማንፈልግ ደግሞ እንዲጠፋ ስለማንፈልግ ነው እዚህ ጋር ያላሳየናችሁና ይሄን ቪዲዮ ቴሌግራም ለቀነዋል። እዚህ ጋር የምትመለከቱት ቴሌግራም እንግዲህ የ25 ደቂቃ ቪዲዮ ነው። ገብታችሁ ክርስቲያኖች ተመልከቱ። ጂሃድ ሊታወጀባችሁ ጫፍ ደርሷል። ስልጣና ላይ ነው ጫካ ውስጥ ስልጣና ላይ የሚገኙ ሙስሊም እህት ወንድሞቻችን ናቸው። እነዚህ እንግዲህ ሱፊዎችን አይመለከትም። የጂሃዲስቶች የሆኑ እነዚህ የዋሃቢያ ሙስሊሞች በዚህ መንገድ መሳሪያ ይዘው ቦምብ ይዘው የተለያዩ መሳሪያዎችን ይዘው ለጦርነት የወጡ ግዴታ አስፈላጊ ነው የሚሉ ከኛም አልፈው ተርፎ ያያቸው ሰዎች የሚቃወሙ አገሩን መሪዎች ባለስልጣናትም እንግዲህ የኛ አይደሉም ሀገሪቷ እስላሚክ ካንትሪ መሆን አለባት ወይ ደግሞ እስላማዊ ሀገር መሆን አለባት በሻሪያ መታረር አለባት ብሎ የሚያምኑ እነዚህ እንቅስቃሴ እያደረጉ የሚገኙ ናቸውና ይሄ ቪዲዮ ግቡና ዩቲዩብ ከለቀቀን ህገወጥ ነገር ስለሆነ ነው። ግቡና ቴሌግራም ላይ ተመልከቱ። ኢኦቲ ሪአክት ብላችሁ ሰርች አድርጉ ወይ ደግሞ ታች ላይ የኔ ሊንክ አለ ቴሌግራም ሊንክ አለ በዛ በኩል አናግሩኝና እኔ ልክላችኋለሁ። ቪዲዮን ታውታላችሁና እባካችሁ ሁሉም ክርስቲያን ተመልከቱት። መመልከት ብቻ አይደለም ሌሎችም ሼር ማድረግ ፈልጋለሁ። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? እዚያውም ላይ ፊት መምታት የለም። አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድነው? በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላንም መረርንም አሁን ገለጥ አድርገን ማውራት ይጠይቀናል። ኦርቶዶክስ በቀለኛ አይደለም ተከላካይ ግን ነው። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ ሀገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል ተነስና መልሳቸው ይላል። በዚህ ውስጥ 3 ምልክቶችን መስጠት ፈልጋለሁ። አንደኛ አንድ ኦርቶዶክሳዊ ሰው የሚያምናቸው የሚታመናቸው የሚመሰክራቸውና የሚሞትለት ምንድነው ከተባለ የእግዚአብሔርን አንድነት ሶስትነት ያምናል፣ ይታመናል፣ ይመሰክራል። ቢሞት ሰማዕት ይሆናል። ሁለተኛ እግዚአብሔር ቃል ከወዲሁ ዓለም ወደዚህ ዓለም መጣ ብሎ ያምናል፣ ይታመናል፣ ይመሰክራል፣ ይሞታል፣ ሰማዕትም ይሆናል፣ ይጠብቃል። ሶስተኛ የቤተክርስቲያን ህልውና የቤተክርስቲያን አንድነት ቅዱስ ቤተክርስቲያን አስተምሯን ዶግማዋን ቀኖናን የሚጥስ እርሷን ያምናል፣ ይታመናል፣ ይመሰክራል፣ የሚጥስ ካለ ይጠብቃል። እነዚህ ስጦታዎቹ ናቸው። እኛ ኦርቶዶክሶች መሰረታዊ ነገር 4 ነገር ያስፈልገናል። ሃይማኖት፣ ሀገር፣ ቤተክርስቲያን፣ ፍትህ ያስፈልገናል። እኛ ኦርቶዶክሶች ሀገር ያስፈልገናል አለን። ግን ኦርቶዶክስ መሆን እንደ ሀገር እንደ ሌሎች ዓለማትም ጽሉ ነው። ሀገር ያስፈልገኛል። የት ላይ ነው ማመልከው? ሃይማኖት ያስፈልገኛል ብያለሁ። ሃይማኖት የት ነው ማመልከው? ቤተክርስቲያን ላይ ነው። ቤተክርስቲያን መሰራው የት ላይ ነው? ሀገር ላይ ነው። ሀገር እንዳልኖርስ ካሳደዱኝ ፍትህ ያስፈልገኛል። ኦርቶዶክስ ፍትህ አጣ ነው። ጥምቀት ምናከብ ለምነን፣ መስቀል ምናከብ ለምነን፣ በዓል ምናከብ ለምነን። እኛ ኦርቶዶክሶች እግዚአብሔርን የት ላይ ነው የምናመልከው? የት ነው ማመልከው? እኔ እኮ መጽደቅ እፈልጋለሁ። ሃይማኖት አለኝ፣ እግዚአብሔር አለኝ፣ ታሪክ አለኝ፣ ሀገር አለኝ። ግን ስዱድ መሆን እስከ መቼ ነው? ስዱድ መሆን ይህን ታሪክ ማስታወስ እፈልጋለሁ። ምን ለማለት ነው? ይህ ንቁነት ይጠይቃል። ንቁነት፣ ኦርቶዶክሳዊ ንቁነት። ኦርቶዶክስ በቀለኛ አይደለም ተከላካይ ግን ነው። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ ሀገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል ተነስና መልሳቸው ይላል። ፍትሐ ነገሥት አንቀጽ ላይ ይሄኛው በጣም ጥቅስ ስለለመድነ ሰዎች ጥቅሱን በደንብ እናሳያችሁ። ቅድም የኔታም እንዳሉት የማቴዎስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 17 ጀምሮ ያለው ስናይ ቤቴ የጸሎት ቤት ይባላል ብሎስ ቤቱን አጽድቷል። ግን አንዱ ስለብዙ ሙቷል፣ ስለብዙዎች ግን ቤተክርስቲያን አድኗል። አስባችኋል? ስለብዙዎች ቤተክርስቲያን አዳነ፣ አንዱ ግን ስለብዙዎች ሞተ። እንዲህ ስላችሁ ምንም ይሁን ምን ስለ ሃይማኖቱ መከራ የሚቀበል ሰው ሰማዕት ነው። ስለ ሃይማኖቱ ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው።
በዚያውም ላይ ፊት መምታት የለም። አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድን ነው? በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላንም መረርንም አሁን ገለጥ አድርገን ማውራት ይጠይቀናል። ገለጥ ማውረድ ማውራት። ይሄንን የትሩፋት ቃል ጥቂት ላስታውሳችሁ። በብሉይ ኪዳን በሕገ እግዚአብሔር ላይ ያመፁና ሕገ እግዚአብሔርን ሕዝበ እግዚአብሔርን ለማጥፋት የተነሱትን ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። ኦሪት ዘጸአት ማነው ዘፍጥረት ምዕራፍ 14 ቁጥር 1 ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ኮሎዶ ጎሞራውያን ወደ አሕዛብ ሀገር ጨርሰው ይዘዋቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው አብርሃም? ሌላ ልጨምራችሁ። ሙሴ አእላፈ እስራኤል ከነዓን እንዳይገቡ የአሕዛብ ነገሥታት ተሰልፈው አላሳልፍ አሉ። እነዚያን ድል አድርጎ ገባ። እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ከስቢ የተባሉ ከስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም እዚያው አስጣበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አልዓዛር ወልደ አሮን ካህን አስተንፈስ ካለ ልቤ አልዓዛር ልጅ አሮን ልጅ ፊናስ ልቤን ደስ አሰኘው አለና ምን አለው እግዚአብሔር? 300 ዓመት መዋዕለ ክህነት የክህነት ዘመን ሰጥቻለሁ አለው። ለምን ነው እግዚአብሔር እንደሚያደርገው? ሌላ ልጨምራችሁ። ዳዊት ጎልያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመም ግን በገና ደግሞ ፈወሰው። ዳዊት በገናም ነበረው ወንጭፍም ነበረው። ኦርቶዶክሳዊነት እንዲህ ነው። ይጠብቃልም ይዘምራልም። ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው። ጅላጅል አልነበረም። ይቀድሳልም ያርሳልም ይጠብቃልም። በዛ ስሪት ነው የነበረው። ለምሳሌ ዮዲትን ታስታውሳላችሁ። እስራኤልን ገብሩ ብሎ ሆሎሆርኒስ የሚባል አረመኔ ንጉሥ ተነስቶ እስራኤልን ሊያጠፋ ሲል ገብሩ አላቸው። ምን ወርቅ ብር እህል እንገብር አሉት። እኔ የወርቅ እህል ድሃ ነኝ አለ። ታዲያ ምን ነው የምትፈልገው? ከእስራኤል ቀኝ አይን ነው የምፈልገው አለ። አይን ውሃ አይደለም ምን ይሰራል አሉት። ጀግና ተብዬ መመስገን መወደስ ለዝንት ዓለም ነገር እፈልጋለሁ አለ። ሰው ጠገበ ማለት ነው። የእስራኤል ጀግኖች አይናቸውን ለመገበር ተስማሙ። ምን እናደርጋለን አንችል ብለው ዮዲት ባጭር ታጥቃ ሸብ አድርጋ ወገቧን ታጥቃ ታጥባ ተቁላ ተቀብታ ከአሕዛብ ከተማ ሂዳ ሆሎሆርኒስን አንገቱን ድል አድርጋ መጣች። እስመ እግዚአብሔርን አዳነች። አሕዛብ ነው አይምርም። ዘንዶ ውጦ ነው የሚያላምጠው። አሁን እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው። ውጦ ማላመጥ፣ ስርዓቱን ውጦ ማላመጥ፣ ታሪኩን ውጦ ማላመጥ፣ ሃይማኖቱን ውጦ ማላመጥ፣ ኦርቶዶክሳዊነት መጥላት፣ ፍጹም ጥላቻ። ይሄ በምንም አይመለስም። ጥላቻው ሩቅ ነው፣ ፈጽሞ ነው የሚጠላው። እስካሁን ድረስ ታገሱን። ብዙ ናቸው ኦርቶዶክሶች፣ አቅም አላቸው፣ ብዙ ናቸው፣ ይናገራሉ፣ ያውቃሉ፣ እንዲህ ሊሆኑ ይችላሉ ከሚል የተነሳ እንጂ ፈርተውንም አክብረውንም አይደለም። ማለት ወደውን አይደለም። ፍጹም ይሄ መረዳት ይጠይቀናል። የምላችሁ ንጹሕን ሕዝብ የትኛውን በቀል ጥላቻ ሊኖር ፈጽሞ አይገባም። ኦርቶዶክስ ጥላቻ ሊኖረው አይገባም። ራሱን ማዳን ግን ወንጀል አይደለም። ወንድሜ ሲገሉን ጽድቅ ከሆነ ራሳችንን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ እንዴት የሚል ጥያቄ ልታነሱ ትችላላችሁ። ቅዱስ ጴጥሮስ ሐናንያ የሚባል ሰው የሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። ሐናንያ የእስራኤልን ማህበር በስርቆት ለማጥፋት የ8,000 ማህበርን ወዳልሆነ መንገድ ስርቆት ሲያለማምድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው። በጎን በጎችን ጠብቅ ግልገሎችን ጠብቅ ተብሏል። በጎን ግን ሐናንያን ቀሰፈው። አሁን ጴጥሮስ ወንጀለኛ ነው። ሌላ ልጨምራችሁ። ሐዋርያው ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል። እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል። በርያሱስ ግን አይኑን አሳወረው። በጎን ብርሃን ዓለም እንለዋለን፣ በጎን ግን አሳውሯል። ታዲያ ጳውሎስ ስህተተኛ ነው? ሌላ ልጨምራችሁ በደንብ እንዲያግባባል። በኢዮር በራማ በኤረር መላእክትን ፈጥሮ 1 ሰዓት እግዚአብሔር ተሰወራቸው። ከፈለግን ራዕየ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። እኔ ፈጠርኋችሁ አለ። ሰይፍን በሰልፋችን ክንፍን ከክንፋችን በምን በልጦ ነው አሉት መላእክት። በዚህ ጊዜ ብዙ ታሪኩን ታውቃላችሁ። ከዚያ በኋላ አመስግን አሉት። አመስግኑኝ እኔን አራተኛ አድርጋችሁ አለ። ቀጠሉ። ከዋክብትን ሲፈጥር ዋመ ተፈጥሮ ከዋክብት የሰቡን መላእክት አመሰገኑት። ገነትን ሲፈጥርም አየ። ገነት የማን ናት ብሎ ጠየቀ። ብዙ ታሪኮች አሉት። በዚህ መካከል ለሚካኤል ለገብርኤል ዲያብሎስ መልእክት ላከ። ኑ እግዚአብሔርን ወግተን ኢየሩሳሌምን እጅ እናድርጋለን። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ አርባብ ኃይላት መላእክት፣ መናብር፣ ስልጣናት፣ መኳንንት እነዚህ ሁሉ ኃይላት መላእክት ዲያብሎስን ሊገጥሙት ሄዱ።
ተዋጉት፣ ድል አደረጋቸው። ተዋጉት፣ ድል አደረጋቸው። ሶስተኛ ወደ እግዚአብሔር አመለከቱ። ፈቃድህ ባይሆን ነው ወይ አሉት። ፈቃዴስ ፈቃዴ ነው፣ ግን መስቀል ያዙ ብዬ ነው አላቸው። መስቀል ያዙና ሂደው ግን ድል አደረጉት። መላእክት ኢዮር ራማ ኤረርን ያተረፉት ወዳጅ ተከላክለው ነው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ታሪክ ላምጣ። እና አፄ ካሌብ አገር በመጠበቅ እና አፄ ገብረ መስቀል ሀገር በመጠበቅ እና አፄ ዳዊት እና አፄ ሰይፈ አረድ እና አፄ ናዖድ ነዘራ ያዕቆብ ሀገር በመጠበቅ አልነበሩ? ይህን ታሪክ እንዴት እናጣዋለን? ሰው ልብ በሉልኝ። ወንጀል ማይሆኑ ታሪኮችን እንገራቸው፣ ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምሳሌ እግዚአብሔር ቃል በቆሮንቶስ ተራራ አብይ ጾም ነውና ሲፈተን ዲያብሎስ ቀርቦ ምን አለው? ርቦሃል፣ አንተም ርቦሃል፣ እኔም ርቦኛል፣ ይህንን ድንጋይ ህብስት አድርግና እንብላ አለው። ምን አለው? ሰው በእንጀራ ብቻ አይኖርም አለና ቀለል ያለ ጉዳይ ነው፣ በጥቅስ መለሰለት። ሁለተኛ ጥያቄ መርብ ለውደቅና መላእክቱም ሰላምታ ያዛል አለ። አምላክ እግዚአብሔርን አትፈታተነው ተብሏል አለና በጥቅስ መለሰለት። ቀለል ያለ ጉዳይ ነው። ሶስተኛ ግን ወድቀህ ስገድልኝ እሰጥሃለሁ አለው። መስገድ ለእግዚአብሔር ብቻ ነውና ሁር ምድር የሰይጣን አንተ ሰይጣን ከኋላ ወግድ አለው። ጥቅስ የሚጠቀስበት ጊዜ አለ፣ ወግድ የሚባልበት ጊዜ አለ። እኛ ማይገባን እሱ ላይ ነው። ሁሉ ነገር እንደዚያ ነው የሚሆነን ለስላሶች። በእርግጥ ይሄን ቃል በነገራችን ላይ እንዲህ አይነት ስለሆነ ምክንያቱን ልንገራችሁ። ሁለንተናዊ ስልብ ነን። ሁለንተናዊ በታሪክ በሃይማኖት በባህል በወግ በሀገር ፍቅር በኦርቶዶክሳዊ እሴት ንድፈ ሐሳብ ያለን አስተሳሰብ ባይዳዊ ቅኝት ስለሆነ ምንም የኔ የምንለው ነገር የለም። እንውላለን፣ እንጋፋለን፣ እንገባለን፣ አለቀ። ከዚህ ያለፈ ነገር ስለሌለ ወንድሜ አሁን ያለነው ሃይማኖት ስላለን ነው። የእግዚአብሔር መንግስት መርሰው ሃይማኖት ስላለን ነው። ሃይማኖታችን እንደምናልከው ሀገር ስላለን ነው። ሀገር ደግሞ የአምልኮት ምስጢር ነው። ስለዚህ ኦርቶዶክስ ምን አገባው የሚባልበት ኦርቶዶክስ ምን አገባው በሁሉ ለምን አያገባኝም? የት ላይ ጠድቃለሁ? የት ላይ ቤተክርስቲያን እሰራለሁ? የት ላይ እኖራለሁ? የት ላይ ክርስትና እነሳለሁ? የት ላይ እዘምራለሁ? ለማንኛውም የእናንተና ኢትዮጵያ ኦርቶዶክስ የሌለባት፣ ዝማሬ የሌለባት፣ ክርስትና የሌለባት፣ በዓል ማይወጣባት፣ በእገዳ በፈቃድ እግዚአብሔር የምናመልክባት ኢትዮጵያ ናት። የኛ ኢትዮጵያ ደግሞ እግዚአብሔር የምናመልክባት ነው የምንፈልገው። ማድረግ ያለባት ሁሉም እኩል ይኖርባት፣ ማንም አይጠላባት፣ የትናንቱ የሚጠበቅባት፣ ዝማሬ ውዳሴ ቅዳሴ የሚኖርባት፣ አምልኮ እግዚአብሔር የምንፈጽምባት ነው። የእናንተና አዲስ ወጣ ግን ኦርቶዶክስ ጽኑ የሆነባት ነው። በዚህ ቅኝት ውስጥ ነው ያለው አይምሮ። በነገራችን ላይ ይሄ የጥላቻ አይምሮ የሚመልስ አይመስልም። ማንም ሰው ፍቅር እንዲሆን እንመኛለን። ግን አዝማሚያው ዋዜማውን ስናየው ከአይነቱ ከደረሰ ምን እንደሚሆን ያስፈራኛል። አሁን ዋዜማው ነው፣ የጥላቻ ዋዜማው ነው፣ የሞት ዋዜማው ነው፣ የበቀል ዋዜማው ነው። አይነቱ ስናየው አስጨናቂ ጉዳይ ስለሆነ ነው ማወራችሁ። በደንብ የሚተነትን ልብ ያለው ሰው ካለ ያስፈራኛል። ካገባን ይግባን። ስለዚህ ኦርቶዶክሱ ንቁ ሆኖ በማንም በቀል ሳይኖረው ራሱን ግን ማስከበር መብቱ ነው። ሕገ እግዚአብሔር መብቱ ነው። ሕገ መንግስት መብቱ ነው። ራሱ ማዳን በዚያ ደረጃ ነው ያለው። ይቆይ። ይሄን እንግዲህ ነገርና ራሳችሁን ጠብቁ፣ ራሳችሁን ተከላከሉ። ዝም ብለህ አንገትህን አትስጥ። በዚህ መንገድ ቅድም አሳያችሁ ቪዲዮን እንግዲህ ገብታችሁ ተመልከቱ። ይሄ ቪዲዮ ሲጨርሱ ገብታችሁ ተመልከቱ። በዚህ መንገድ እንግዲህ እየተዘጋጁ ይገኛሉ እነሱና ፕሊዝ እኛም ባንዘጋጅ ራሳችንን ለመከላከል እንዘጋጅ። ኦኬ። እነሱ ሄደው ጦር ለማወጅ ነው ይዘጋጁ የሚገኙ ወጃህዲስት ነው ያሉ ነው እንግዲህ ጠረው የሚገኙ የነሱ ሰዎች እና ኢትዮጵያ ውስጥ ነው የተሆነ የሚገኘው። ፕሊስ ይሄን ነገር የሚያስቆም ካለ ያስቆም፣ ካልሆነ ደግሞ እኛም እንግዲህ ወደ ተግባር እንገባለን አስፈልጋለሁ። እነዚህ ነው ስማቸው። እንዴት ነው መስራት የሚቻለው እዚህ ሀገር ላይ? እንዴት ነው መስራት የሚቻለው? እኔ ምን አግብቶኝ ነው ሱቅ የሚታሸገው? ኢንፎርስ ለማድረግ ለምን እኔ እጎዳለሁ? ስራ እያለኝ ቡላው ትቼ የምበላው ቶይ እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 ዓመት። እሺ በቃ በግርም ቢሆን እሞክራለሁ ሲል ጦርነት ስንል አይ አትወጡም። እሺ የት እንኖር እንስራ? አይ አትሰሩም። እንዴ የት እንሂድ? በኢየሱስ እንዴት ነው መስራት የሚቻለው እዚህ ሀገር ላይ? እንዴት ነው መስራት የሚቻለው?
ምንም ሳታጠፋ መንጃ ፍቃድ አምጣና ቴሌብር ላይ 1000 ብር ቆርጥባል 2 ብር ቆርጥባል እንዴት ነው መስራት? አረ ኮፒ ሊንክ አድርጉና ለሚመለከተው አገር አድርሱልን። ምንም ሳላረቅ ይኸው 1000 ከቴሌብር ወሰደብኝ። አሁን በጌታ በኢየሱስ ስም እንዴት ነው የት ሀገር ሄደን እንስራ? የት ወተን እንስራ? የት ወተን እንስራ? ምንም ሳናረግ ምንም ሳታጠፋ ፍሬቻ አላበራ ማለት ሲገባ ፍሬቻ አብርቻለሁ። አረ የት ነው የሚኬደው? አረ የት ነው የሚኬደው? መስራት ካልቻለን በቃ ወይም ረሽሙን በቃ አስገቡና ነው ቦታ ግደሉ፣ ጨብጭቡን በቃ። እንዴት ነው መስራት የሚቻለው? እሺ ይሄ ሀገራችን ነው። በእናታችሁ ኮፒ ሊንክ አድርጉና ሼር አድርጉልኝና ለሚመለከተው አድርሱ። አረ በጌታ በኢየሱስ ስም አረ ወይ ሀገሪቷ ከነበረችበት በጣም በቃ ቀስ ብሎ ከሚሄድ ለውጥ በጣም ወደ ፈጣን ለውጥ በአንዴ እየሄደች እንደሆነ አስተውያለሁ። ኢንፎርማል የነበሩት ንግዶች ወይ ደግሞ በእሽታ በእምነት በመተዋወቅ ይሰሩ የነበሩ ንግዶች አሁን የግድ መስመር ውስጥ መግባት አለባቸው ወይ እየገቡ ነው። ይሄ ለውጥ በዘመቻ ሲመጣ ግን ለእንደኔ አይነት በብዙ ቦታ የተሰማራ ሰው በቃ ጭንቀት ነው። ለምሳሌ ሰሞኑን ይሄ የመሬት አስተዳደር ያወጣው የካርታ ለውጥ መመሪያ እኔን ከተማውን ሲያዞረኝ ነው እየዋለ ያለው። እዚህ ጋር ተለጥፏል፣ እዚህ ጋር ሊታሸግ ነው፣ እዚህ ጋር ነይና አስነጋግሪ፣ እዚህ ጋር 2 ቀን ሰጥተውሻል። ብቻ ያው ከባለፈው ሳምንት ጀምሮ መቆሚያ መቀመጫም የለኝም። ይሄ ኢንፎርማል የነበረውን መስመር ወደ ፎርማሊቲ ማስገባቱ ላይ ምንም ተቃውሞ የለኝም። ለሀገሪቷን በጣም ይበጃል ብዬ ከማምናቸው ነገሮች አንደኛው ነው። ሂደቱ ላይ ግን ይታስቦበታል የሚል ሁሉ ጥያቄ አለኝ። ምሳሌ እኔ ተከራይ ነኝ። መንግስት ይሄን ጥያቄ የጠየቀው የመሬቱን ባለቤቶች ወይ የቤቱን ባለቤቶች ነው። የኔ ድርጅት ለምን በ2 ቀን ይዘጋል? መንግስት ወይ ፔናልቲ ይጭንባቸዋል ወይ ይነጋገራቸዋል። መሬቱን በሊዝ አድርገው የካርታውን አይነት ለውጡ የሚለውን ከነሱ ጋር ይነጋገራል እንጂ እኔ ምን አግብቶኝ ነው ሱቅ የሚታሸገው? ኢንፎርስ ለማድረግ ለምን እኔ እጎዳለሁ? እኔ ግብር ከፋይ ነኝ። ሁለተኛ ደግሞ በዘመቻ በአንድ ወቅት አንድ ቦታ ላይ በአንዴ ማድረጉ ራሱ ያስደነግጣል። አሁን አያት አካባቢ ያሉ ሱቆች መዘጋታቸው በጣም ያስደነግጣል። ግለሰቦች ላይም ጫና ይፈጥራል፣ ስራ ፈጣሪዎች ላይ ጫና ይፈጥራል። ሌላኛው ደግሞ ማለት ነው ይሄ በሚደረግበት ጊዜ ሂደት ፕሮሰስ ከሰዎች ጋር መነጋገር፣ ሰዎቹን ማስተማር የሚመጡትን አሁን ለምሳሌ ከሚባሉት ነገሮች አንደኛው ማለት ነው የሊዝ ጊዜው ይቀንሳል ነው። እውነት የሊዝ ጊዜው ይቀንሳል ወይ? እነዚህ መረጃዎች ከተሰራጩና በደንብ ከተሰራጩ በኋላ ድርጊቱን መፈጸምስ ምን አለበት? በዚህ ሁሉ ሂደት ውስጥ ይሄ በአከራይና ተከራይ መሀል የነበረው ግንኙነት ህጋዊ ሆኖ ፕሮቴክሽን ያለው ሆኖ ነገሮች ለውጥ ላይ መሆናቸውን አይደለም። ይሄ በጣም ደስ ይላል እኮ ማንም እኮ መስመር ውስጥ መግባቱን አይቃወምም። ግን አፈጻጸሙ ኮንሲደር ይደረግ ነው። ኮንሲደር ሲደረግ ነጋዴው መካከል ላይ ምንም ምክንያት የለበትም ሱቁ የሚዘጋበት። እንደገና ይዘጋባሃል ተብሎ ራሱ የሚረበሽበት ምንም ምክንያት የለም። ምክንያቱም ይሄ ጥያቄ በአከራዮችና በመንግስት መሀል እንጂ በህጋዊ ሆኖ እየሰራ በነበረው በነጋዴና በመንግስት መሀል ያለ ችግር አይደለም። ስለዚህ ይሄ ቢታሰብበት ላለው መልካም ቀን ዳይወደስ አይዞ እንደዚህ እኮ ስለሆንክ እኮ ላድዋን ወይ ገደል ለቅቂያት እገላገላል አይደለም። ተረጋጋ አንተ። እኔ ሳይክል እሷን ሽጬ ሳይክል ብገዛ እኮ በዙር 5 ብር አልሰራም። ነዳጅ ሳስቀዳ ማለት እንደ ማንደጃ ማለት ነው። ጭስ ብቻ ነው የሚወጣት። አልተጠቅም የሆነ ስራ እያለኝ ቡላ አውጥቼ የምበላው ሆይ። እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም።
ካሉ ጠይቁልኝ ፕሊዝ አለሁ በሉን። ለምን እንደዚህ እንደምን ልንገራችሁ። ወጣቱ ስራ የሆነ ነገር ከአክስቱም ከአጎቱም ከአያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል። ከዛ ግብር ሌላ ታሪክ። እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ የምንከፍለው ሌላ እኔ ምንም አማርኛ ዘብረቅረቅ ቢልባችሁ ራሱ እየበላችሁ እያስተካከላችሁ እየሰካካችሁ ስሙት። 2017 ላይ የራሴ 2 ስራ ነበረኝ። አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቼዋለሁ። አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው። ስለምን እንደማወራ በእርግጠኝነት አብዛኞቻችሁ ይገባችኋል። ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸው ዶክተር አብይ አህመድ አይመስሉኝም። ጠርጥሩ። እውነቴ ነው። ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 ዓመት እሺ በቃ በግርም ቢሆን እሞክራለሁ ሲል ጦርነት ስንል አትወጡም። እሺ የት እንኖር እንስራ አትሰሩም እንዴ የት እንሂድ? እኔ በግሌ እኔ እንደ አንድ ማርያም ዶክተር አብይ አህመድ እባክዎትን እንደው ስሙ አንዴ አንተ አንዴ አንቱን ብለህም አትፍረድብኝ። ግን ስማኝ አንተ እኮ ስትሾም ማለት ነው ማለት እርሶ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገባው ብለን እኮ ተጣልተናል። በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆነንም። ልጆች አሉን በምን እናሳድጋቸው እንዴ? ጌታዬ ሆይ እኔ የምትሰጠኝ 100,000 ብር ገንዘብ ምንም እያለቀብኝ ስለሆነ ባከን በሚሊዮን አድርግልኝ እና ከቻልክ ከዚች ሀገር መንቀራፍ አስወጣኝ። አሜን አሜን በሉ። ዲያራ መኖር አለመኖራቸው ይጣራልን። እንደ ወጣቱ እየሞተ ነው። ማርያምን እየኖረ አይደለም። አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ? እንደው የቤት ባለቤት እንሆናለን? ማርያም የቤት ባለቤት ምን ነው እንግዲህ ይመስላችኋል? የምረዲ መቼም ነው የማይመስለኝ። መቼም እንዴ ጌታ ሆይ አረኡ ገና አሁን ሀብታም እሆናለሁ ብዬ አስብ የነበረው ሴትዮ ወረታች ወርጄ ገና ትንሽ ከፍ ስል እያፈረጠ ወረታች ወርደኛል። ማርያም ኧረ ተው ድሮን እንድንናፍቅ አታርጉን እንጂ በዚህ እድሜያችን እኮ ድሮ እያልን ማውራት ጀመርን እኮ እንዴ! በዚህ እድሜያችን እኛ ራሳችን የራሳችን ታሪክ ድሮ ሆኖብን ድሮ እያልን ነው የምናወራው። አረ መንግስት እንዴ! አረ ለወጣትህ ዘንተው ግድ የለህም ተው። ደሞችን አወራሽ ብላችሁ ቀብድሉ ያሏችሁ ኒውስ ቪዲዮአችን የቤት ነበር። ባካችሁን ቴሌግራም ላይ ያልኳችሁ ቪዲዮችን አሁን ገብታችሁ ተመልከቱ። ቴሌግራም ላይ ፖስት ያደረገውን ቪዲዮ አሁን ገብታችሁ ተመልከቱና ላላዩ ሰዎችም ሼር ማድረግ ፈልጋለሁ። በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።